ሰላም ጤና ይስጥልን። ይህ ኮረብታ ቲዩብ ነው። እኔ ተስፋዬ ነኝ። በዚህ በዛሬው የክፍል 3 ሁለተኛ ክፍል ዝግጅቴ ይዤላችሁ የቀረብኩት የሪል ስቴት ረቂቅ አዋጁን አንቀጾች ይሆናል። እንደምታስታውሱት በክፍል 3 የመጀመሪያ ክፍል ዝግጅቴ ይህ የሪል ስቴት ረቂቅ አዋጅ በ7 ክፍሎችና በ36 አንቀጾች የተዋቀረ እንደሆነ ገልጬላችሁ ነበር። እነኚህኑ ክፍሎችና አንቀጾች በዝርዝር የምናይ ይሆናል። እንድትከታተሉ ይጋብዛለሁ። እግዚአብሔር ሰላምና በረከት ከሁላችን ጋር ይሁን። መልካም ቆይታ። በዚህ ክፍል 3 ሁለተኛ ክፍል ዝግጅቴ የምናየው ቀደም ብዬ እንደነገርኳችሁ የሪል ስቴት ረቂቅ አዋጁ የያዛቸውን 7 ክፍሎችና 36 አንቀጾች ይሆናል። ሆኖም እነኚህን አንቀጾች በዝርዝር አንቀጽ በአንቀጽ የምንገባባቸው አይሆንም። ነገር ግን አንቀጾቹን በወፍ በረር የምናይ ይሆናል። ይሁን እንጂ መሻሻል አለባቸው፣ ክፍተት ናቸው ብዬ የማስባቸውን አንቀጾች ለመጠቆም የሚሞክር ይሆናል። ነገር ግን የዚህን ረቂቅ አዋጅ ክፍል 2 በደንብ በዝርዝር አንቀጽ በአንቀጽ የምናይ ይሆናል። ምክንያቱም ከረቂቅ አዋጅ ውስጥ ሪል ስቴትን የተመለከተ ጉዳይ የያዘው ይህ ክፍል ነው። እኔም እንደ መነሻም የያዝኩት ሪል ስቴትን መሰረት ያደረጉ ጉዳዮችን ስለሆነ ነው። የዚህ ረቂቅ አዋጅ የመጀመሪያው ክፍል 1 ነው። ይህ ክፍል የትኛውም ረቂቅ አዋጅ ደንብ፣ መመሪያ ሲወጣ የማይቀሩ አንቀጾችን የያዘ ክፍል ነው። በውስጡ 4 አንቀጾች አሉ። አንቀጾቹም የመጀመሪያው አንቀጽ 1 ርዕስ የሚል ታይትል ነው ያለው። ይህም የረቂቅ አዋጁን ርዕስ የሚገልጽበት ነው። ቀደም ብዬ በክፍል 3 የመጀመሪያ ክፍል ዝግጅት ላይ እንደገለጽኩላችሁ የዚህ ረቂቅ አዋጅ ርዕስ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይት ግመታ አዋጅ ነው ርዕሱ። ቀጥሎ አንቀጽ 2 ላይ የተካተተው ትርጓሜ ነው። ወደ 29 የሚደርሱ በረቂቅ አዋጁ የተካተቱ ቃላትና ሀረጋትን የተረጎመ ትርጉም የያዘ ክፍል ሲሆን እዚህ ክፍል ላይ የተወሰኑ ሀሳቦች ስላሉኝ ቀጥዬ የማቀርባቸው ይሆናል። አንቀጽ 2 ላይ ያለኝ ሀሳብ 3 ንዑስ አንቀጾች ላይ ነው። የመጀመሪያው ንዑስ አንቀጽ 3 የሪል ስቴት ልማት ሲተረጉም የሪል ስቴት ልማት ማለት በመሬት ላይ ለንግድ፣ ለመኖሪያ፣ ለኢንዱስትሪ፣ ለማህበራዊ አገልግሎት እና ሌሎች አገልግሎቶች ለሽያጭ፣ ለሊዝ ወይም ለኪራይ ህንፃዎችን ወይም ተጓዳኝ ግንባታዎችን መገንባት ነው ይላል። የእንግሊዝኛው ትርጉሙም ሪል ስቴት ዴቨሎፕመንት ሚንስ the construction of buildings and related structures on land to be used for sale, rent, lease, for residential, commercial, industrial, social and other purposes ነው የሚለውና ይህ ትርጓሜ ፎከስ ያደረገው የአዲስ ግንባታ ነው። ነገር ግን ሪል ስቴት ማለት አዲስ ግንባታ ብቻ ማለት ስላልሆነ ነባር ቢልዲንጎችን ሪኖቬት አድርጎ ሪፈርኒሽ አድርጎ ሊዝ፣ ሬንት እና ሴል ማድረግን ወይም ለሊዝ፣ ለሽያጭና ለኪራይ አገልግሎት ማዋልን ቢያካትት የሚል ሀሳብ ነው እዚህ ላይ ያለ። ሌላው ንዑስ አንቀጽ 4 ላይ እና ያለኝ ሀሳብ እዚህ በንዑስ አንቀጽ 4 ላይ የሪል ስቴት አልሚን ሲተረጉም ሪል ስቴት አልሚ ማለት 50 ቤቶችን በግሉ ከመንግስት ጋር ወይም ደግሞ ከሌሎች አጋሮች ጋር ገንብቶ ለተጠቃሚ የሚያቀርብ ሰው ነው ይላል እና ይህ ትርጓሜ ምናልባት አፈጻጸም ላይ እንዳያስቸግር እሰጋለሁ። ምክንያቱም በሌሎች አዋጆች ላይ በአዋጅ 721/2004 እንዲሁም በሊዝ መመሪያ ቁጥር 162/2016 ላይ የሪል ስቴት አልሚን ሲተረጉም በተለይ ግዙፍ የሪል ስቴት አልሚ ሲተረጉም 1000 እና ከ1000 በላይ ቤቶችን ገንብቶ ለሽያጭ፣ ለሊዝ ወይም ለኪራይ የሚያቀርብ ነው የሚል ትርጓሜ ያለውና ይህ ረቂቅ አዋጅ ካሉት ኤግዚስቲንግ መመሪያና አዋጆች ጋር ስለማይጣጣም ምናልባት አፈጻጸም ላይ ችግር ሊፈጥር ስለሚችል ከዚሁ ጋር ቢጣጣም የሚል አስተያየት ነው ያለኝ። ሌላው በዚህ አንቀጽ 2 ላይ ያለኝ አስተያየት ንዑስ አንቀጽ 6 ላይ ነው። ንዑስ አንቀጽ 6 ላይ ግብይትን ሲተረጉም ግብይት ማለት የማይንቀሳቀስ ንብረትን ማስተዋወቅ፣ መሸጥ፣ መግዛት ወይም ማከራየት የሚጨምር ነው ይላል እና
እንግሊዝኛውም ላይ ማርኬቲንግ ሚንስ ፕሮሞቲንግ ሪል ፕሮፐርቲ ፎር ሴል ኦር ሬንት የሚል ትርጉም ነው ያለው። በእርግጥ በግልጽ እስከተቀመጠ ድረስ ችግር ላይኖረው ይችላል ወይም ችግር አይኖረውም። ነገር ግን ማርኬቲንግ እንደተቀመጠው ነው ፕሮሞሽን የሚለው ራሱን ችሎ ቢተረጎም የሚል ሀሳብ አለኝ። ምክንያቱም የሪል ስቴት ስራ ራሱን የቻለ የማስታወቂያ ኮድ ኦፍ ኮንዳክት ያስፈልገዋል የሚል ሀሳብ ስላለኝ በረቂቅ አዋጁ ፕሮሞሽን የተመለከተ ሀሳብ መካተት አለበት የሚል ሀሳብ ስላለኝ ነው እዚህ ላይ ለብቻው ቢተረጎም የሚል ሀሳብ ያለኝ። ሌላው በዚህ ክፍል 1 ቀሪ አንቀጾች አንቀጽ 3 የተፈጻሚነቱ ወሰን የሚያሳይ ነው። ይህ አዋጅ በኢትዮጵያ ውስጥ በሚከናወን በማንኛውም የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይት እና ግመታ ላይ ተፈጻሚ ይሆናል ነው የተፈጻሚነት ወሰን ነው። ሌላው አንቀጽ 4 መርሆች በውስጡ 4 መርሆች አሉ። ፒዲኤፉን ማንም ሰው ገብቶ ሊያዩ ይችላል። ስለዚህ መርሆች ማለት ፕሪንሲፕልስን ያካተተ ነው። የዚህ ረቂቅ አዋጅ ክፍል 2 ያው መግቢያ ላይ እንደተናገርኩት የሪል ስቴትን የተመለከተ ሀሳብ የተቀመጠበት ክፍል ነው። ለብቻው በሌላ ክፍል በዝርዝር የሚቀርበው ይሆናል። ለማንሳት ያክል ግን የክፍል 2 ርዕሱ የሪል ስቴት አልሚዎችን ብቃት ማረጋገጫና የፍቃድ ይዞታ ማስረጃ አሰጣጥን የያዘ ነው። ኢሹዋንስ ኦፍ ኳሊፊኬሽን ላይሰንስ ኤንድ ፕሩፍ ኦፍ ኦውነርሺፕ ኦፍ ሪል ስቴት የሚል ርዕስ አለው። በውስጡ ወደ 6 አንቀጾች ከአንቀጽ 5 እስከ 10 እና 26 ንዑስ አንቀጾች እንዲሁም ወደ 13 ቁጥሮች አሉት። እነኚህም በዝርዝር ለብቻቸው የምናይ ይሆናል። በቀጣይ የዚህ ረቂቅ አዋጅ 3ኛ ክፍል የምናይ ይሆናል። የዚህ ረቂቅ አዋጅ 3ኛው ክፍል 3 የማይንቀሳቀስ ንብረት ግመታ ስርዓትና ፈቃድ አሰጣጥ ወይም ደግሞ ሪል ፕሮፐርቲ ቫሉዌሽን ሲስተም ኤንድ ላይሰንሲንግ የሚል ርዕስ ነው ያለው። ይህ ክፍል የአዋጁ ዋነኛውና አንኳር የሆነ ክፍል ነው። ዘርዘር ተደርጎ የተቀመጠና የአዋጁ ረቂቅ አዋጁም ረጅሙ ክፍል ነው። ይህ ክፍል በ2 ንዑስ ክፍሎች የተከፈለ ነው። በዋናነት የማይንቀሳቀስ ንብረት ግመታ ስርዓትና ፈቃድ አሰጣጥ ላይ ትኩረት ያደርጋል። የመጀመሪያው የዚህ ክፍል 3 ንዑስ ክፍል 1 ርዕሱ የግመታ ስርዓት እና ዘዴዎቹ የሚል ነው። በዚህ ክፍል ውስጥ 4 አንቀጾች ከአንቀጽ 11 እስከ 14 እና በ20 ንዑስ አንቀጾች እንዲሁም በ17 ቁጥሮች የተዋቀረ ነው። የዚህ ንዑስ ክፍል 1 የመጀመሪያው አንቀጽ 11 የማይንቀሳቀስ ንብረት ግመታ ዓላማና ስርዓትን የሚያወራ ክፍል ነው። 3 ቁጥሮች እና 17 ንዑስ ቁጥሮች አሉት። ይህ ክፍል ግመታ ለምን ይካሄዳል፣ እንዴት ይካሄዳል የሚል ክፍል ነው። ግመታ ለብድር አገልግሎት፣ ለኪራይ አገልግሎት፣ ለሽያጭ አገልግሎት፣ ለውርስ አገልግሎት ወዘተ ግምት እንደሚሰራ የሚያወሳ ክፍል ነው። ሌላው የዚህ ንዑስ ክፍል 1 2ኛው አንቀጽ 12 ስለ ግመታ ዘዴዎቹና መረጃ አያያዝን የሚያወሳ ክፍል ነው። 3ኛው አንቀጽ 13 ስለ ንብረት ግምት ጥቅሎች ማጸቅና ስለህዝብ ስለማሳወቅ እንዴት ጥቅሎች ይሰራሉ፣ እንዴት ስለህዝብ ዲስክሎዝ ይደረጋል የሚለውን የሚያወሳ ክፍል ነው። መጨረሻው አንቀጽ 14 4ኛው አንቀጽ ማለት ነው የማይንቀሳቀስ ንብረት ግምት ጥቅል ላይ ስለሚያደረገው ምርመራ የሚያወሳ ክፍል ነው። ያው ንዑስ ክፍል ገማቾች ላይ ትኩረት ያደርጋል። የገማች ፍቃድ አሰጣጥ ስርዓት እና ገማቹ ኃላፊነት መሰረት ያደረገ ነው። ይህ ክፍል በ2 አንቀጾች ከአንቀጽ 15 እስከ 16 የተዋቀረ ነው። አንቀጾቹን ለማንሳት ያክል አንቀጽ 15 ገማቹ ፍቃድ ስለመስጠት በ5 ቁጥሮች የተዋቀረ ነው። ለገማቾች እንዴት ፍቃድ ይሰጣል የሚያወሳ ክፍል ነው። አንቀጽ 16 ወይም 2ኛው የዚህ ክፍል 2 ንዑስ ክፍል 2 2ኛው አንቀጽ 16 የገማቹ ግዴታዎች ምን ግዴታ አለበት የሚል ነው።
ሌላው የዚህ ረቂቅ አዋጅ ላይ የተካተተው ክፍል 4 ነው። ይህ ክፍል 4 የማይንቀሳቀስ ንብረት ግብይትና የከተማ ቦታ ደረጃ አመዳደብ ነው። እዚህ ላይ ስለ ግብይቱ እና ስለ ቦታዎች አመዳደብ የሚያወሳ ነው። ይህ ክፍል የአዋጁ ልክ እንደ ክፍል 3 ሁሉ የአዋጁ ዋና ዓላማ ምናልባትም ሁለተኛው ዋና ዓላማ ነው። በውስጡ 4 አንቀጾች ከአንቀጽ 17 እስከ 20 አሉ። በ13 ንዑስ አንቀጾችና በ15 ቁጥሮች የተዋቀረ ነው። ለማየት ያክል አንቀጽ 17 የማይንቀሳቀስ ንብረት ግብይት ስርዓት የሚል ሀሳብ አለው። አንቀጽ 15 ስለ ገበያ ጥናት አካሄድ የሚያወሳ ክፍል ነው። አንቀጽ 19 ስለ ከተማ ቦታ ደረጃ አመዳደብ የሚያወሳ ነው። አንቀጽ 20 ስለ ቦታ ህንፃ አገልግሎቶች አመዳደብ ነው። ምናልባትም ይሄ ከስራና ከተማ ልማት ላይ የፕላን ስምምነት ላይ የሚቀርቡ ሁኔታዎችን የሚያይ ክፍል ነው። እሱ ጋር ተዛማጅነት ያለው ክፍል ነው የኛው አንቀጽ 20 የመጨረሻው አንቀጽ የዚህ ክፍል 3 እና ክፍል 4 የአዋጁ ዋና ዓላማዎች ሲሆኑ በረቂቅ አዋጁ ላይ መነሻ ላይ የተቀመጠው የተነሳውን ሀሳብ ማለትም 70% መንግስት ገቢ ያጣ ነው፣ ግብይቱ ወጥነት ግልጽነት ስለሌለው የሚለውን ሀሳብ እሱን ላይ መሰረት ተደርገው የቀረቡ ረቂቅ አዋጆች ነው የሚመስሉት በዝርዝር ስናያቸው። ምክንያቱም ንብረት ለውርስ እና ለብድር በተለይ ለባንኮች እና ለመሳሰሉት ብድር ንብረት ገማቾች ነበሩና አዲስ ነገር አይደለም በግምት በሚለው ኮንሰፕት ስንመጣ። ነገር ግን እነኚህ ክፍሎች መሰረት ያደረጉት ይህንን ጥያቄ መመለስ ነው። መንግስት ከግብይቱና ከግመታው 70% አጥቷል የሚለውን ሀሳብ እሱን ለመፍታት የቀረቡ አንቀጾች ነው የሚመስሉት። ለእኔ አንፕሮፌሽናል ነው ይሄ። ምክንያቱም ዞሮ ስርዓቱን እስከተዘረጋ ድረስ ይሄ ነገር ስለሚጠፋ ትኩረት ማድረግ የነበረበት የሪልስቴት ግብይቱን፣ የሪልስቴት ግንባታውን፣ የሪልስቴት ሴክተሩን እንዴት እናጠናክረው፣ ወይም ደግሞ መንግስት የሚጠበቅበትን ተወጥቶ የሚገባውን ጥቅም እንዴት ያገኝ የሚለውን ሀሳብ ቢያስብ ጥሩ ነው ብዬ አስባለሁ። በተጨማሪ 3 ክፍል 1 ላይ እንዳቀረብኩት ግመታ ላይ ትኩረት ማድረጉ በሪልስቴት ሴክተሩ ላይ ጫና እንዳያሳድር ስጋትም አለኝ። በእርግጥ በአንዳንድ ወገን በዶላር ላይ መሰረት ያደረገ የሪልስቴት ግብይት በተወሰነ መልኩ ያስታግሳል ብዬም አስባለሁ። ምክንያቱም እኛ ሀገር የውሎች አሁን የተለመዱ ውሎች በእርግጥ ይህንንም መንግስትም እየተቀላቀለው ነው። በተለይ የኪራይ ቤቶችን በኪራይና በሽያጭ ሲያቀርቡ በዶላር የሚል ሀሳብ የሰማው ይመስለኛል ከወራት በፊት። ይህ በእኛ ሀገር ህገወጥ ነው። በዶላር በተለይ ገዥም ሻጭም ኢትዮጵያ በሆኑበት ሁኔታ በዶላር መዋዋልም መገበያየትም ህገወጥ ነው። እሱን በኋላ በክፍል 2 በማይበት ጊዜ በዝርዝር የማወጣው ይሆናል። ሌላው የዚህ ረቂቅ አዋጅ 5ኛው ክፍል የክልሎች እና የፌዴራል መስሪያ ቤት ተጠሪ መስሪያ ቤት ኮንስትራክሽን ሚኒስቴር እና የክልሎች እና የከተማ አስተዳደሮች የኮንስትራክሽን ዘርፎች ኃላፊነትን የሚገልጽ ክፍል ነው። ይህ ክፍል ርዕሱም የተግባርና ኃላፊነት ስለመወሰን የሚል ነው ርዕሱ። ይሄም ተግባርና ኃላፊነትን ስለመወሰን ስል የማንን የሚለውን የሚኒስቴር መስሪያ ቤቱና የክልሎች ኮንስትራክሽን ቢሮዎችን ተግባርና ኃላፊነትን የሚገልጽ ነው። ይህ ክፍል በ2 አንቀጾች የተዋቀረ ነው። 21 እና 22 በ37 ንዑስ አንቀጾች የተዋቀረ ሲሆን የሚኒስቴር መስሪያ ቤቱን የከተማና ልማት ሚኒስቴር እና የክልሎችን ኃላፊነት የሚዘረዙበት ክፍል ነው። አንቀጽ 21 ላይ የሚኒስቴሩን ተግባርና ኃላፊነት በ17 ቁጥሮች የሚያትት ነው። አንቀጽ 22 ደግሞ የክልል ተግባርና ኃላፊነት በ20 ቁጥሮች የሚገልጽ ነው። ፒዲኤፉን ገብቶ በማየት ኃላፊነቶች ማየት ይቻላል።
ዘርዘር ብለን በአንድም ሰው ገብቶ በሚያይበት ጊዜ ኃላፊነቶቹ የተለመዱ የሰፖርቲቭ እና የማስተባበር አይነት እንጂ በደንብ ሪልስቴቱን በሚቃኝ መልኩ የተቀመጡ ኃላፊነቶች የሉትም። የዚህ ረቂቅ አዋጅ ስድስተኛው ክፍል 6 ነው። ክፍል 6 ስለ ቅሬታ፣ ጥቆማ፣ አቤቱታ አቀራረብ ስርዓትና ስለ ቅሬታ ሰሚ ኮሚቴን ማቋቋምን የተመለከተ ጉዳይ የያዘ ክፍል ነው። ይህ ክፍል በሁለት ንዑሳን ክፍሎች በ8 አንቀጾች ከአንቀጽ 23 እስከ 30 በ21 ንዑስ አንቀጾች እና በ8 ቁጥሮች የተዋቀረ ነው። ክፍሎቹን ንዑሳን ክፍሎቹን በዝርዝር ለማየት ያክል የንዑስ ክፍል 1 የጥቆማ ቅሬታ እና አቤቱታን አቀራረብ ስርዓትን የሚያወሳ ክፍል ነው። ይህ ክፍል በ4 ንዑስ አንቀጾች የተዋቀረ ነው። በዝርዝር ለማየት ያክል ንዑስ አንቀጽ 1 አንቀጽ 23 ማለት ነው የአዋጁ ጥቆማን ስለመስጠት የሚያወሳ ክፍል ነው። በ3 ቁጥሮች የተዋቀረ ነው ይህ ክፍል። ሌላው አንቀጽ 24 ወይም ሁለተኛው ንዑስ አንቀጽ ቅሬታን ማቅረብ መብት የተመለከተ ክፍል ነው። ይህ ክፍል በ2 ቁጥርና በ4 ንዑሳን ቁጥሮች የተዋቀረ ነው። በዚህ ክፍል በሁለት መልኩ ቅሬታ ሊቀርቡ ይችላሉ እንደሚችል በተለይ ሪልስቴትን በተመለከተ በሁለት ምክንያቶች ማንም ሰው ቅሬታ ሊያቀርብ ይችላል። ቅሬታ ሰሚ ኮሚቴው የመጀመሪያው ቤት ከሪልስቴት አልሚው ወደ ደንበኛው በሚተላለፍበት ወቅት በስምምነታቸው መሰረት ካልተፈጸመ ቅሬታ ለማቅረብ ይችላል። ሁለተኛው በሪልስቴት አልሚውና ከሪልስቴት አልሚው ቤት በሚተላለፍበት ወቅት የቤቱ ግንባታ ጥራት ችግር አለበት፣ በውላችን መሰረት አይደለም በሚልበት ጊዜም ቅሬታ ሊያቀርብ ይችላል። እዚህ ላይ ልብ ልንል የሚገባው ከዚህ በፊት ከሪልስቴት ቤት የገዛ ደንበኛ አቤት የሚልበት የሴክተሩ የተመለከተ መዋቅር አልነበረም። ምናልባት ወደ ፍርድ ቤቶች ከመሄዱ የዘለለ አንዳንዴ እንደውም አልሚውን እባክህ ብሎ በገንዘቡ የመለመን አይነት አንዳንድ አልሚዎችን ብሩን መልሱለት የሚል ግብታዊ የሆነ መልስ የሚሰጡበት ሁኔታ ነበረ እና ይህ አንቀጽ መግባቱ እዚህ ረቂቅ አዋጅ ላይ ምናልባትም ቢያንስ ብራቸውን መልሱላቸው የሚለው ሀሳብ እና ቤት ገዢዎችን የሚያስሸማቅቁ ሁሉም ማለት አይደለም አንዳንድ ሪልስቴት አልሚዎችን ያስታግሳል የሚል ሀሳብ አለ። ሌላው የሶስተኛው አንቀጽ 25 ወይም ንዑስ አንቀጽ 2 የቅሬታ አቀራረብ ስርዓትን የሚመለከት ነው። እንዴት ነው ቅሬታ የሚቀርብበት የሚለውን የሚያስት ክፍል ነው። የዚህ ንዑስ ክፍል 1 የመጨረሻው አንቀጽ 26 ስለ ቅሬታ ማመልከቻ እንዴት ነው ማመልከቻ የሚቀርበው የሚለውን የሚያወሳ ክፍል ነው። ሌላው የዚህ ክፍል 6 ሁለተኛው ክፍል ንዑስ ክፍል 2 ነው። ይህ ክፍል በዋናነት አቤቱታ ሰሚ ኮሚቴን ስለማቋቋም የሚያወሳ ክፍል ነው። ይህ ክፍል በ4 አንቀጾች የተዋቀረ ነው። ከአንቀጽ 27 እስከ 30 የመጀመሪያው አንቀጽ 1 ወይም ደግሞ በረቂቅ አዋጁ በተቀመጠው መሰረት አንቀጽ 27 ኮሚቴ ስለማቋቋም የሚያወሳ ክፍል ነው። ኮሚቴ እንዴት ይቋቋማል፣ ስንት አባላት አሉት የሚለው የሚያትት ክፍል ነው። በዚህ ክፍል በ3 ቁጥሮች የተዋቀረ ነው። ሁለተኛው አንቀጽ 28 የኮሚቴው ስልጣንና ተግባር የተቋቋመው ኮሚቴ ስልጣንና ተግባሩ ምንድን ነው የሚል ነው። የሶስተኛው አንቀጽ 29 አቤቱታ የማቅረቢያ ጊዜ ገደብ። እዚህ ላይ በተለይ ሪልስቴትን የተመለከተው በ3ኛው ቁጥር ላይ የተቀመጠ ሀሳብ አለ። ይህም በሪልስቴት አልሚና
በደንበኛው መካከል በተነሳ አለመግባባት ላይ ቅር የተሰኘ ሰው በውሳኔው በደረሰው በ30 ቀናት ውስጥ አቤቱታውን በጽሁፍ ማቅረብ ይችላል። ለማን? ለአቤቱታ ሰሚ ቅሬታ ሰሚ ኮሚቴው። ማንኛውም ቅር የተሰኘ ሰው በሪልስቴትም የተመለከተ ሀሳብ ነው። ይሄ ሀሳብ በሪልስቴት አልሚውና በሪልስቴት ደንበኛው መካከል በተፈጠረ አለመግባባት ላይ በተወሰነ ውሳኔ ላይ በተሰጠ ውሳኔ ላይ ቅር የተሰኘ ሰው በ30 ቀናት ውስጥ ቅሬታ ማቅረብ እንደሚችል የሚያወሳ ክፍል ነው። አንቀጽ 29 አንቀጽ 30 ይግባኝ ነው። ይግባኝ ስለማለት ነው። በውስጡ 5 ቁጥሮች አሉት። በጥቅሉ ይህን ክፍል 6ን በምናይበት ጊዜ 2 ቁም ነገሮችን ልንወስድ ይገባል። አንደኛው ከዚህ በፊት የሪልስቴት ደንበኛው አቤት ብሎ የሚሄድበት ተቋም አልነበረውም ከፍርድ ቤት ውጭ። ስለዚህ ከፍርድ ቤት ውጭ የሆነ ሙያዊ ተቋም ቢያንስ የቤቱ ጥራት ችግር አለበት ብሎ አቤት የሚልበት አለው። በውላችን መሰረት የተባባልነው ካሬ፣ የተባባልነው ፊኒሺንግ፣ የተባባልነው በማስታወቂያና በውሉ ላይ የተቀመጡ ሀሳቦች አልተፈጸሙም ሲልም ቅር ከተሰኘ አቤት የሚልበት ተቋም መኖሩ አንድ ነገር ነው። በዚህ ተቋም ካልረካም ደግሞ በ30 ቀናት ውስጥ በተቋም ውሳኔ አልረካውም ብሎ ቅሬታውን የሚያቀርብበት አቤቱታ ሰሚ ኮሚቴ መኖሩም አንድ ነገር ነው እና ይህ ክፍል ሪልስቴቱን ምናልባት በተወሰነ መልኩ ቤት ደንበኛውን ፕሮቴክት ያደርገዋል። አንዳንድ ሪልስቴት ሻጮች ቀደም ብዬ እንደነገርኳቸው እኔ በአካል በእውነትም ፊዚካሊ ፕሬዘንት ሆኜ የሰማኋቸው አንዳንድ መልሶች ነበሩ ከአልሚዎች። ቅሬታቸው ቤት አልደረሰም አስረክቡኝ አልደረሰም በሚሉበት ጊዜ አልደረሰም ካልፈለግሽ ወይም ካልፈለግ ብርን ዘር የሚል ምክንያቱም ኦልሬዲ በእነሱ ብር ቤቱ ተገንብቷል። እነኚህ ሰዎች አልሚዎች ቢሸጡት አትራፊ ናቸው እንጂ ቤታቸውን የሚያጡ ጉዳይ አይደለም። አንዳንዶቹም ደግሞ ውላቸው ላይ ለሻጩ ወገን ያደረገ ሻጩን ፕሮቴክት የሚያደርግ ውል ሀሳብ በማቅረብ እንደዚሁ ደንበኛው ወይም ገዢው ቤቱን አስረክቡኝ በሚልበት ጊዜ አይ በውል መሰረት እንዲህ ነው ካልፈለክ ብር እንሰድ የሚል ነገር አይኖርም። እነኚህ ነገሮች መኖራቸው ጥሩ ነው ብዬ ነው የምወስደው። የዚህ ረቂቅ አዋጅ የመጨረሻው ክፍል 7 ነው። ይህ ክፍል ልክ እንደ ክፍል 1 ሁሉ በየትኛውም የአዋጅ መመሪያ ደንብ ላይ የማይቀሩ ሀሳቦችን የያዘ ክፍል ነው። ርዕሱ ልዩ ልዩ ድንጋጌዎች የሚል ነው። በውስጡ 6 አንቀጾች፣ 9 ንዑስ አንቀጾች እና ቁጥሮች የተዋቀረ ነው። ይህ ክፍል ከ31 እስከ 36 ያሉ አንቀጾችን የያዘ ክፍል ነው። ለማየት ያክል የመጀመሪያው አንቀጽ 31 መረጃን ስለመያዝ ማንኛውም አልሚ ማንኛውም ገማች መረጃን እንዴት መያዝ እንዳለበት የሚያወሳ ክፍል ነው። ሌላው አንቀጽ 32 የመተግበር ግዴታ። ይህን አዋጅ ሁሉም ሰው እዚህ ሪልስቴት ላይ ወይም የማይንቀሳቀስ ንብረት ትመናና ግብይት ላይ የሚሳተፍ ሰው ይህን አዋጅ የመተግበር ግዴታ እንዳለበት የሚያወሳ ነው። አንቀጽ 33 የመሸጋገሪያ ድንጋጌ ነው። ይህ ረቂቅ አዋጅ ጸድቆ ሲወጣ አዲስ ነው። የተጀመሩ ደግሞ የሪልስቴት ስራዎች ሊኖሩ ይችላሉ ወይም አሉ። እነኚህ ሪልስቴት ድርጅቶች ራሳቸውን ከዚህ አዋጅ ጋር የሚያጣጥሙበት የመሸጋገሪያ ጊዜ የ6 ወር ጊዜ ይሰጣል። ለምሳሌ ማንም ሰው መሬት ሳይኖረው ደንበኞችን መመዝገብ አይችልም የሚል ሀሳብ አለ በረቂቅ አዋጁ ላይ። ስለዚህ ደንበኞችን መዝግበው የያዙ ካሉ የተመዘገቡ ደንበኞችን መሬት ጋር አቆራኝተው መያዝ አለባቸው በ6 ወራት ጊዜ ውስጥ ማለት ነው። ለምሳሌ አንዳንዶቹ እስከ 20,000 10,000 4,000 ደንበኛ መዝግበው የያዙ አሉ። ስለዚህ እነኚህ የግድ እነኛን ቤት ገዢዎች ወይም ቤት ፈላጊዎች ከመሬት ጋር ከንብረት ጋር የማቆራኘት ግዴታ አለባቸው በ6 ወራት ውስጥ ማለት ነው። በተጨማሪ መሬት ከሚይዘው በላይ ደንበኞችን መመዝገብ አንችልም የሚል ሀሳብ አለ በረቂቅ አዋጁ ላይ።
ይህንም እንደዚሁ እነኚህ አልሚዎች ወይም ቤት ልማት ጋር የተቆራኘ ስራ የሚሰሩ ድርጅቶች መዝግበው የያዟቸውን ደንበኞች እና መሬቱን ወይም ንብረት ጋር የማቆራኛ 6 ወራት ጊዜ አላቸው። በሌላ ክፍል ላይ በክፍል 2 ላይ የምናየው ነው አልሚዎች በየሳይቱ ወይም ደግሞ በየፕሮጀክቱ ላይሰንስ ወይም ኮምፒታንሲ ማውጣት እንዳለባቸው እንትን ይላል። ስለዚህ 4-5 የሪል ስቴት ሳይት ያለው አንድ አልሚ በጥቅል የአልሚ ላይሰንስ ወይም ኮምፒታንሲ ከነበረው በ6 ወራት ጊዜ ውስጥ እንደዚሁ ያንን ማሟላት አለበት ማለት ነው። ሌላው የዚህ አንቀጽ የዚህ ክፍል የ4ኛው አንቀጽ 34 ደንብና መመሪያን የማውጣት ስልጣንን ይመለከታል። በሁለት ቁጥሮች የተዋቀረ ነው። ማን ደንብ ያወጣል እንዴት የሚለው ጉዳይ ማለት ነው። ሌላው አንቀጽ 35 የተፈጻሚነት ስለማይኖራቸው ህጎች የሚያትት ነው። ከዚህ በፊት የወጡ ህጎች ካሉ እነኛ ህጎች ተፈጻሚነት ስለማይኖራቸው ህጎች የሚያስስ ነው። እዚህ ጋር በግልጽ በዝርዝር አልተቀመጡም። የመጨረሻው አንቀጽ 36 የአዋጁ የሚጸናበት ጊዜ የሚል ነው። ስለዚህ ይህ ረቂቅ አዋጅ ያሉ ክፍሎች ይህን ይመስላሉ። በቀጣይ የማቀርብላችሁ የዚህን ረቂቅ አዋጅ ክፍል 2 ነው። ይህ ክፍል 2 የሪል ስቴትን የተመለከተ ሀሳብ የተቀመጠበት ክፍል ነው። በዝርዝር አንቀጽ በአንቀጽ ምን ክፍተቶች አሉ የሚሉትንም በዝርዝር የማቀርብ ይሆናል። እንድትከታተሉ ጋብዛለሁ። እስከዛው መልካም ቆይታ። የእግዚአብሔር ሰላምና በረከት ከሁላችን ጋር ይሁን። ይህ መረጃ ለሌሎች እንዲደርስ ኮፒ፣ ሊንክ፣ ሰብስክራይብ፣ ሼር በማድረግ የዚህ ቻናል ቤተሰብ ይሁኑ። ላለው አበቃሁ። የእግዚአብሔር ሰላምና በረከት ከሁላችን ጋር ይሁን። ሰላም ለሁላችን፣ ሰላም ለሀገራችን፣ ሰላም ለሕዝባችን። ሁላችን የሰላም ተባባሪዎችን ነው። ሰላም ውድ ነው። ሰላም ውድ ነው። ሰላም ውድ ነው። ሰላማችንን እንጠብቅ፣ እናስጠብቅ፣ እናክብር፣ እናስከብር። የእግዚአብሔር ሰላምና በረከት ደግሜ እላለሁ ከሁላችን ጋር ይሁን።